የዛሬው የፀጉር ውህድ ፀጉር ለማብዛት ፀጉር ለማሳደግ እንዲሁም ደግሞ ፀጉራችሁ እየተነቃቀለ ካስቸገራችሁ ይህንን ውህድ ተጠቀሙት። ፀጉራችሁ የሚነቃቀልባችሁ ከሆነ ፀጉራችሁ የሚረግፍባችሁ ከሆነ ይህንን ተጠቀሙት። ፀጉር ያበዛል፣ ፀጉር ያሳድጋል፣ ፀጉር እንዳይረግፍ እንዳይነቃቀል ያደርጋል ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ቤተሰቦች ዛሬ ይዤላችሁ የመጣሁት በተለይ በዚህ ጊዜ ፀጉራችን እየተነቃቀለ እየሳሳ ተቸግረናል ማለት ነው። ለዚህ መፍትሄ የሚሆን የፀጉር ስፕሬይ ወይም የፀጉር ውህድ ይዤላችሁ መጥቻለሁ። እንግዲህ ዛሬ ምንም እሳት ሳናስነካው የምንሰራው የፀጉር ውህድ ነው ይዤላችሁ የመጣሁት። ወደ አሰራሩ እንሄዳለን። ከዛ በፊት ግን ላይክ አድርጉ፣ ሸር አድርጉ። ለዚህ ቤት አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እያልኩኝ ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ እንግዲህ እንዳያችሁት መጀመሪያ አንድ ማንኪያ አብሽ፣ አንድ ማንኪያ ቅርንፉልና አንድ ማንኪያ ሮዝመሪ ወይም የጥብስ ቅጠል ጨምሬያለሁ። የጥብስ ቅጠሉ እርጥቡ ካላችሁ እርጥቡን በጣም ቆንጆ ነው፣ ከሌላችሁ ደረቁ። ከዛ እንደዚህ አንድ ማንኪያ ሮዝመሪ ወይም የጥብስ ቅጠል ጨምሬያለሁ። አንድ ማንኪያ አብሽ፣ አንድ ማንኪያ ቅርንፉል ሻይ ቅመም ጨምሬያለሁ ማለት ነው። ከዛ በኋላ ምን እናደርጋለን መሰላችሁ? ለብ ያለ ውሃ፣ በጣም የፈላ ያልሆነ ለብ ያለ ውሃ ትጨምሩበታላችሁ። ከዛ እንደዚህ አድርጋችሁ በደንብ አድርጋችሁ ታደበላልቁታላችሁ። በማንኪያ እንደዚህ እያደረጋችሁ ውህዱን ታደባልቁታላችሁ ማለት ነው። ከዛ ክድን ታደርጉትና ታስቀምጡታላችሁ አንድ ቀን ሙሉ ቀን 24 ሰዓት። አንድ ሙሉ ቀን የሚባለው 24 ሰዓት ነው አይደለ? ታስቀምጡታላችሁ ማለት ነው። ይሄ ፀጉራችሁ ለሚነቃቀል በተለይ ፀጉራችሁ ለሳሳባችሁ ይህንን ብትጠቀሙት ሁልጊዜ ፀጉራችሁን በምትፈቱበት ሰዓት፣ ፀጉራችሁን በምትሰሩበት ሰዓት፣ ፀጉራችሁን ስታበጥሩ ውስጡን እየቀባችሁ ይህንን ብትንከባከቡ ፀጉራችሁ ከመነቃቀል ይታደግላችኋል፣ እንዲሁም ደግሞ ፀጉራችሁን ያበዛላችኋል ማለት ነው። ከዛ እንደዚህ አድርጋችሁ ክድን አድርጋችሁ 24 ሰዓት ታቆዩታላችሁ ማለት ነው። ከዛ በኋላ ደግሞ ተመልሰን ምን እንደሚመስል አብረን እናያለን። በደንብ አድርጋችሁ ግን አዋህዱት። እታች ቁጭ እንዳይል አመሹ እንደዚህ አድርጋችሁ ነቅንቁት ማለት ነው። አሁን ቤተሰቦች እንግዲህ እንደምታዩት ከ24 ሰዓት በኋላ ይህንን ይመስላል። ከረሉ ቀይሯል። የአበሹ፣ የጥብስ ቅጠሉ፣ የቅርንፉሉ ከለር በጣም ቆንጆ ያማረ ከለር ሰጥቶናል ማለት ነው። እንደዚህ አድርጋችሁ ተጠቀሙ። ብዙ ጊዜ እሳት ላይ ስንጥድ ብዙ ቪታሚኑን ስለሚወስድብን እንደዚህ እያደረግን እሳት ላይ ሳንጥድ መጠቀም እንችላለን ልላችሁ ፈልጌ ነው። ከዛ እንደዚህ ታደርጉና ታጥሉታላችሁ። በጨርቅ ማጥለል ትችላላችሁ። እንደዚህ በወንፊት ማጥለል ይቻላል። ከለሩ እንዴት እንደሚያምር እሳት ያልነካው ምን ያላለው ደስ የሚል ከለር ሰጥቶናል ማለት ነው። እንግዲህ አብሽ ፀጉር ያበዛል። በተለይ ፀጉራችሁን ለማብዛት አብሽ በጣም ቆንጆ ነው። ፀጉራችሁን ለማብዛት ፎረፎር ላለባችሁ ቅርንፉል ፎረፎር ላለባችሁ ፀጉራችሁ እንዳይነቃቀል ያደርጋል። ያው ቅርንፉል ታውቃላችሁ ሁላችሁም። ፀጉር ለሚነቃቀልባችሁ በተለይ የቅርንፉል ውሃን እንደዚህ እያደረጋችሁ ተጠቀሙ። ፀጉራችሁ እንዳይነቃቀል ያደርግላችኋል ማለት ነው። ከዛ በኋላ ባላችሁ በምትጠቀሙበት እቃ ስፕሬይ ባለው እቃ ትጨምሩና ትጠቀሙታላችሁ ማለት ነው። እየተጠቀምኩ ደግሞ እየተቀባው አሳያችኋለሁ። በጣም ቆንጆ ነው። በተለይ ፀጉራችሁ ለሚነቃቀልባችሁ ሞክሩት። እሳት ላይ ሳጥዱ እንደዚህ ውጭ ላይ አድርጋችሁ አንድ ሙሉ ቀን 24 ሰዓት አስቀምጣችሁ ብትጠቀሙት በጣም በትንሽ ጊዜ ለውጡን ታያላችሁ በፀጉራችሁ ላይ። ከለሩ ራሱ እንዴት እንደሚያምር እሳት ላይ ስትጥዱትና እሳት ላይ ሳጥዱ የሚሰራው ውህድ ወይም ማስክ በጣም ብዙ ልዩነት አለው። እሳት ላይ ስንጥደው እሳቱ ቪታሚኖቹን የውህዱን ቪታሚን ወይም የስፕሬውን ቪታሚን የምንሰራውን ግብአት ስለሚወስድብን ስለሚቀንስብን እንደዚህ አድርገን ውጭ ላይ እሳት ላይ ሳንጥድ ብንጠቀም ቆንጆ ነው ማለት ነው። ከዛ እንደዚህ አድርጌ ሰርቸዋለሁ። እንግዲህ እየተቀባው ደግሞ አሳያችኋለሁ። ከዛ በኋላ ፀጉራችሁን ውስጡን እየከፈላችሁ ትቀቡታላችሁ። ዛለውንም መጠቀም ትችላላችሁ።
እንግዲህ እንደምታዩ ፀጉሬ በጣም በዝቷል። በእውነት በጣም በዝቷል ፀጉሬ። እንደዚህ ክፍል እያደረጋችሁ ውስጡን ትቀቡታላችሁ። ለሚነቃቀልባችሁ ሞክሩት። በጣም ቆንጆ ነው። አብሽ ጨምራችሁ ሮዝመሪ፣ ቅርንፉል አድርጋችሁ እንደዚህ አድርጋችሁ ውጭ ላይ አሳድራችሁ ሁልጊዜ መጠቀም ትችላላችሁ። በቀን መጠቀም ትችላላችሁ። ፀጉራችሁን ከተጠቀማችሁ በኋላ ደግሞ ማሳጅ አድርጉት። ማሳጅ ስታደርጉት ነው ፀጉራችሁ የሚፋፋም ፀጉራችሁ የሚያድግም ፀጉራችሁ የሚበዛላችሁ ማለት ነው። እና ፀጉራችሁ ለሚነቃቀልባችሁ ይሄንን ውህድ ተጠቀሙት። በጣም ቆንጆ ነው። አብሽን እንደዚህ በውሃውም በውህዱም ብትጠቀሙት ፀጉራችሁን ያፋፋላችኋል፣ ፀጉር ያሳድጋል፣ ፀጉር ያበዛል። ቅርንፉልም እንደዛው ለፎረፎር ራሱ በጣም ቆንጆ ነው። ፎረፎር ላለባችሁ፣ ለሚያሳክካችሁ ቅርንፉል እንደዚህ እያደረጋችሁ በውሃ መልኩ ብትጠቀሙት የሚያሳክካችሁ ከሆነ የሚያሳክካችሁን ያቆምላችኋል። እንዲሁም ፎረፎር ካለባችሁ ፎረፎራችሁን ያስወግድላችኋል። እና ተጠቀሙት ቤተሰቦች፣ ቆንጆ ነው በጣም። እኛ ምንድነው ችግራችን? ይህንን ውህድ ከሰራን በኋላ አንድ ቀን እንጠቀምና ከዛ በኋላ እንተወዋለን። ሁሉም ነገር ትዕግስት ይፈልጋል። ደጋግማችሁ ተጠቀሙት። አንድ ቀን ወይም አንድ ሳምንት ብቻ ተጠቅማችሁ አትተውት። ይህንን አሁን ቀዝቃዛ ስለሆነ ውጭ ላይ ማስቀመጥ ትችላላችሁ። ብዙ ከሰራችሁ ደግሞ ፍሪጅ ውስጥ እያስቀመጣችሁ ልክ ልትጠቀሙ ስትሉ ውሃ ታፈሉና በውሃው እንፋሎት ይሄንን ታሞቁታላችሁ ማለት ነው ውህዱን። ከዛ በኋላ ትንሽ ለብ ሲልላችሁ ፍሪጅ ውስጥ ካስቀመጣችሁት ነው። ውጭ ላይ ካስቀመጣችሁት ችግር የለውም፣ ማሞቅም አያስፈልጋችሁ። ፍሪጅ ውስጥ ካስገባችሁት ግን ያው ቀዝቃዛ ስለሚሆን ትንሽ በሞቀ ውሃ ወይም በፈላ ውሃ እሱ ላይ ቁጭ ታረጉትና ይሞቅላችኋል። ለብ ያለ ይሆናል ማለት ነው። ለፀጉራችሁም ለጭንቅላታችሁም ስትቀቡት አሪፍ ነው። እናንተንም አይቀዘቅዛችሁ ማለት ነው። እና እንደዛ እያደረጋችሁ ተጠቀሙት። በጣም ቆንጆ ነው። ለሚነቃቀልባችሁ በተለይ አሪፍ ነው። እና ችኩል አትሁኑ ልላችሁ የፈለኩት እንዴት ነው፣ ሁልጊዜ መጠቀም አለባችሁ። ቢያንስ እስከ ወር ድረስ መጠቀም አለባችሁ ለውጡን ለማየት። አንድ ሳምንት ወይም 3 ቀን 4 ቀን ተጠቅማችሁ ምንም ለውጥ የለም ማለት አትችሉም። ትዕግስት ይፈልጋል ፀጉር ለማሳደግ። የሚነቃቀልባችሁን ፀጉራችሁን ለማስቆም ትዕግስት ያስፈልጋል። እና እንደዚህ እያደረጋችሁ ማታ አሁን ፀጉራችሁን የምትሰሩ ከሆነ ከመስራታችሁ በፊት ይሄንን ስፕሬውን ትቀባላችሁ። ከዛ ማሳጅ ታደርጉትና ቅባት ደግሞ ተጨምሩበታላችሁ ማለት ነው። ይሄን ስፕሬውን ከቀባችሁ በኋላ ቅባት ደግሞ ውስጡን ትቀቡታላችሁ። የፀጉራችሁን ዛላ መቀባት አለባችሁ፣ ምክንያቱም ይሄ ውሃ ብቻ ነው። በነገራችን ላይ እዚህ ውህዱ ላይ ቅባት መጨመር ትችላላችሁ፣ ፈሳሽ ቅባት ፀጉራችሁን እንዳያደርቀው። እኔ ግን እንዴት ነው ያደረኩት ማለት ይሄንን እቀባለሁ። ከዛ በኋላ ደግሞ ፈሳሹን ውስጡንም ዛላውንም እቀባለሁ። ከዛ በኋላ ማሳጅ አደርጋለሁ ማለት ነው። ከዛ ፀጉሬን እሰራዋለሁ። እንደዚህ እያደረጋችሁ ውስጡንም ዛላውንም ትቀቡታላችሁ። ይሄ ውሃ ስለሆነ ማለት ነው እንዳያደርቅባችሁ። የተቀባነውን ውሃ ነው፣ ምንም ቅባት ነገር አልጨመርኩበትም። እና እንደዚህ እያደረጋችሁ ትቀባላችሁ። አሁንም ማሳጅ ታደርጋላችሁ። ከዛ የምትፈልጉትን ያክል የምትፈልጉትን ሹሩባ ወይም ቁጥርጥር ትሰሩታላችሁ ማለት ነው። እኔ አሁን ቁጥርጥር ነው የምሰራው። በጣም ቆንጆ ነው፣ ልስልስ ነው የሚያደርግላችሁ። እንደዚህ አድርጋችሁ ሹሩባ ስትሰሩት ያው እርጥበትም ፀጉራችሁ እርጥበትም ስላለው ስትሰሩት ቆንጆ የሆነ ፀጉር ልስልስ ያለ ነው የሚያደርግላችሁ። እና እንደዚህ እያደረጋችሁ ተጠቀሙት ቤተሰቦች። በጣም አሪፍ ነው፣ በጣም ቆንጆ ነው፣ ወድጄዋለሁ። እንግዲህ ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ፣ ሸር አድርጉ። ለቻናሌ አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ስለምታበረታቱኝ በጣም አመሰግናለሁ። እንግዲህ እንደዚህ አድርጌ ቁጥርጥር ሰስቸዋለሁ። ከዛ ሳልፈታ እዛው ላይ ማታ
በቆዳዬ ይህንን እየረጨው ማሳጅ አድርገዋለሁ ማለት ነው። እና በጣም ቆንጆ ነው። ቤተሰቦች ተጠቀሙት። ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ እንደነገርኳችሁ ቪዲዮ ላይክ አድርጉ፣ ሸር አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ